ወጣት ልጅ ማለት የእናት አባቱን ምክር የሚሰማ ነው። አሰናብቴ ምን እያል ነው? ልሙት ይበቃኛል እያል ለካ ሰው እየሞተም ይዘምራል። እየተሰናበተ ይዘምራል። ምክንያቱ እስመሪያ ይንተ ያድኖተከ አይኖች ማዳንህን አይተዋልና በቃይ። ይህ የቅድስና መጨረሻው ነው። ይበቃኛል አሰናብተኝ፣ አይኖች አንተን አይተዋልና። የጌታን አይኖች እንድናይ ወይም የጌታን ማዳን ያዩ አይኖቻችን አሁንም የተቀደሱ ናቸውና ይህን ያሳየን ጌታ ስሙ የተመሰገነ ይሁን። ከጸሎት ዕድሜ ይቀጥላል። አዎ ይቀጥላል። በኢሳይያስም ተጽፎ እናገኛለን። 15 ዓመት የተቀጠለለት ዕድሜ ተጨመረለት ሰው አለ በጸሎት። ጸሎት ዕድሜን የሚያረዝም ልብን የሚቀድስ የሰውን ሕይወት በፍቅር የሚሞላ አለኝታችን ጸሎት ነው። የሚጸልይ ሰው ተሰናከለ ተብሎ አይታወቅም። የሚጸልይ ሰው ብቻ እንደቆመ ይኖራል፣ በእግዚአብሔር ቤት ይኖራል። ይህ በበለጠ ለወጣቶች አስፈላጊ ከዝማሬው ጋር የጸሎት ልምምድ። ዝማሬ የምርቃኔ ወራኬ፣ የምስጋና የክብር፣ የቅድስና፣ የስንብት መዝሙር። በዚህ መልኩ ስታቀርቡ ወጣቶች ምስጢሩ እየገባችሁ ቃሉ እያሳደጋችሁ ስለሚሄድ እንደው እናንተ ስትዘምሩ ስለሰማው ይህን ቃል ላካፍላችሁ ነው የወደድኩኝ። በራሴ ላይ ሆኖ አላውቀውም ሞቴ ክብር የምንሰጥበት ሕይወታችን ሁሉ ለአንተ የምናስገዛበት የበረከት ጊዜ እንድታደርግልን እንማጸንሃለን። አቤቱ የእስራኤል አምላክ እግዚአብሔር ሆይ ለአባቶቻችን ለነቢያት፣ ለአበው፣ ለቅዱሳን የገለጠውን ምስጢርን ለእኛም እንድትገልጽልን አንተ እንድታስተምረን እንድትመክረን እንማጸንሃለን። ዛሬም ዘወትርም ለዘላለሙ አሜን። ብፁዕ አባታችን ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ ኃላፊ፣ የደቡብ ምዕራብ ሸዋ ሀገረ ስብከት እንዲሁም የሸገር ሲቲ ሀገረ ስብከት የታላቁ ገዳማችን የምስካየ ኅዙናን ገዳም የበላይ ኃላፊ ሊቀ ጳጳስ፣ እንዲሁም በዚህ የተገኛችሁ ሊቃውንተ ቤተክርስቲያን እንደየማይረጋችሁ እንደየስራ ደረጃችሁ ምእመናን በደመ ክርስቶስ የከበራችሁና የዳናችሁ ድነት የተወጀላችሁ አባቶች፣ እናቶች እንዲሁም በእናንተ ምክንያት ለዚህ በዓል መከበር ለመገኘታችን ምክንያት የሆናችሁ ወጣቶች ሁላችሁንም ፍቅርና ሰላም በሆነው በአምላካችን ስም ሰላም እላችኋለሁ። እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። አሜን የሆነው ጌታ ሕይወታችን ጠብቆ ጤንነታችን ሰጥቶ እንደዚህ ባለ ሁኔታ ተሰባስበን ተገኝተን ስሙን እንድንጠራ እንድናመሰግነው፣ እንድንዘምር፣ እንድንጸልይ ያነሳሳን ያሰባሰበን የፈቀደልን ጌታ ስሙ የተመሰገነ ይሁን። በደንብ ልበሉ ካላችሁ አዎ ጥሩ ዝማሬ ነበረ። እንግዲህ የወጣቶች የመጀመሪያ ስራቸው መዝሙር ነው። ከዝማሬ እየተነሳ ነው እንግዲህ የአንደበታችን መፍቻ ወደ እግዚአብሔር የምንቀርብበት
የመጀመሪያው መገናኛ መዝሙር ነው። ማፈደቂ ወሕፃናት አስተዳሎከ ስብሐት ይላል። ከሕፃናት አንደበት ላይ ምስጋናን አዘጋጀህ ነው። ዳዊት የዘመረው የጸለየልን ያስተዋወቀን ይሄ ነው እና የአጋንንትን ክፋት ታፈርስ ዘንድ ታስወግድ ዘንድ ምስጋናን ዝማሬን በሕፃናት አንደበት ላይ አዘጋጀህ የሚል ቃል በመዝሙር 8 ላይ ተጽፎ እናገኛለን። እና በጥቅሉ ይሄ መዝሙር ወይም ምስጋና ብዙ መንገድ ነው ያለው። አሁን ግን ባጭሩ አራት አይነቶችን የመዝሙር ድርሰት አሳያችኋለሁ። አንደኛው በሉቃስ ወንጌል ምዕራፍ 1 ቁጥር 68 ላይ ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ፣ የእስራኤል አምላክ ጌታ ይባረክ ይላል። የእስራኤል ጌታ አምላክ ይባረክ፣ ይቅር ያለን ጌታ ይባረክ፣ መድኃኒትን ለሕዝቡ አዘጋጅቷልና ይላል። መድኃኒትን ለሕዝቡ አዘጋጅቷልና የእስራኤል ጌታ አምላክ ይባረክ፣ መድኃኒት አድርጓልና ነው። ይሄ የምርቃን መዝሙር ነው። የቡራኬ መዝሙር አባቶች የሚባርኩበት፣ ሕፃናት የሚባርኩበት፣ ወላጆች እናቶች ልጆቻቸውን እንዲባርኩ እንዲመርቋቸው የተዘጋጀ የመዝሙር አይነት ነው። ይህን ቃል የተናገረው ታላቁ ካህን የብሉይ ኪዳን መጨረሻ የአዲስ ኪዳን መግቢያ ላይ የነበረው ዘካርያስ። ዘካርያስ ከቅድስናው የተነሳ ከባለቤቱ ከኤልሳቤጥ ጋራ ጻድቃን ነበሩ ብሎ ጸሐፊው መስክሮላቸዋል። ጻድቃን ነበሩ፣ ቅዱሳን ነበሩ፣ ሌትም ቀንም ከመቅደሱ የማይለዩ የመቅደሱን አገልግሎት ዘካርያስ መስዋዕት በማቅረብ ዕጣን በማቅረብ ኤልሳቤጥ ደግሞ እንደዚሁ መጋረጃውን በማዘጋጀት በተለያየ መልኩ ቤተ መቅደሱን የሚያገለግሉ ሰዎች ናቸው። ከዚያ አልፎ ደግሞ የዮሐንስ እናትና አባት ናቸው። የመንገድ ጠራጊው ዛሬ ሕፃናት ወጣቶችን የሚወክለው መጥምቁ ዮሐንስ ነው። በአንደበቱ ስህተት የማይገኝበት የማይጠጣ የማይሰክር አላ የመል ላዕሌሁ መንፈስ ቅዱስ የመላበት የወጣቶች መሪ ማለት ዮሐንስ ነው። ዛሬ ይህን 4ኛ ዓመት ስታከብሩ እናንተን እንደ ሞዴል ሆኖ የሚመራችሁ ከብዙዎቹ አንዱ ዮሐንስ ነው። ስለዚህ የዮሐንስ አባት ይህን አይነት የምርቃን ዝማሬ አቅርቧል። በዚህ መልኩ ማመስገን፣ መዘመር፣ እግዚአብሔርን ማወደስ፣ በምናቀርበው ዝማሬ ደግሞ እርስ በርሳችን የምንባረክበት ማለት ነው። ብፁዕ ሕዝብ ዘያምር የብዎ፣ እግዚአብሔር የባረከው ሕዝብ እልልታን ዝማሬን ያውቃል። እልልታን፣ ውዳሴን፣ ዝማሬን የሚያቀርብ ሕዝብ የተባረከ ነው። ይሄ የምርቃን የቡራኬ መዝሙር በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 46 47 ስትመለከቱ ደግሞ
ታብዮ ነፍሴ ለእግዚአብሔር ነፍሴ ጌታ እግዚአብሔርን ታመሰግነዋለች የሚል ቃል ተጽፎ እናገኛለን። ይህ ደግሞ የምስጋና መዝሙር ነው። ስለተደረገልን ነገር ሁሉ እግዚአብሔርን ማመስገን ነው። ጤንነታችን ሰጥቶ ሕይወታችን ጠብቆ አሁን እንደዚህ ባለ ሁኔታ ተሰባስበን ጌታ እግዚአብሔርን ስናመሰግን ለዚህ ለምስጋና ያበቃህን ጌታ አንተን እናመሰግናለን ብሎ ምስጋና ማቅረብ። ይሄ እመቤታችን ቅድስት ድንግል ማርያም የተጠቀመችበት ቃል ነው። ነፍሴ ጌታ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ነፍሳችን ሐሴት የምታደርግ ጣራ ነክ የሆነ ደስታ የምታገኘው ከእግዚአብሔር ብቻ ነው። ስለዚህ ስለተደረገልን ነገር ሁሉ የምናቀርበው የመዝሙር አይነት መጀመሪያ የምርቃኔ ቡራኬ፣ ሁለተኛው ደግሞ የምስጋና መዝሙር ነው። አመስጋኝ መሆን አስፈላጊ ነው። ዝም ለማኝ ብቻ ሳይሆን አመስጋኝ መሆን ነው። ብዙ ጊዜ እኛ የጸሎትን መንገድ የመዝሙር መንገድ የምናውቀው በመለመን ብቻ ነው። ይህን አርግልኝ፣ ይህን አምጣ፣ ይህን አምጣ ግን አይደለም። በምስጋና ነው የሚጀመረው፣ በምርቃን ነው የሚጀመረው። ይህ ሁለተኛው መንገድ ነው። ሶስተኛው መንገድ ደግሞ በዚሁ በሉቃስ ወንጌል ምዕራፍ 2 ቁጥር 11 አካባቢ ስትመለከቱ ከ8 ጀምሮ ነው የምታዩትኝ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማያት ክብር ይሁን ይላል። ይሄ ደግሞ ዘግሎሪ የቅድስና የክብር መዝሙር ነው። ቅድስና በሰማያት ይሁን፣ በምድርም ደግሞ ክብር ቅድስና ይምላ። የሰው ልጆች ፈቃድ በክብር በቅድስና ይገለጥ። ይህ የክብር ምስጋና መዝሙር እግዚአብሔርን የመቀደስ እግዚአብሔርን የማክበር መዝሙር ነው። በመዝሙር 32 ላይ ይህ ቃል ተጽፎ እናገኛለን። የእግዚአብሔር ምስጋና ምድርን ሁሉ መላ። የእግዚአብሔር ሳህሉ ለእግዚአብሔር መላ ምድር። የእግዚአብሔር ይቅርታ የእግዚአብሔር ክብር ምድርን ሁሉ መላት። ስለዚህ እኛ ሰዎች ስንባል በእግዚአብሔር ክብር በእግዚአብሔር ይቅርታ የተሸፈን ያጌጥን የተዋብን ነን ማለት ነው። ይህ ሶስተኛው የዝማሬ አይነት ነው። ይህን ዝማሬ ያቀረቡት ቅዱሳን መላእክት ናቸው። ጌታ በተወለደ ጊዜ ከልባቸው በእውነት ክብር በሰማይም ይሁን ምድርም የሰው ፈቃድ በምድር ላይ ይክበር ነው ያለው። መጀመሪያ ምድርቱ ወርግምተ ትኩን ምድር በእንቲአከ፣ ምድር ከአንተ ኃጢአት የተነሳ የተረገመች ትሁን ተብሎ ነበር። ጌታ ሲወለድ መላእክት ሲዘምሩ ያ እርግማን ተወገደና ለሰው ልጆች ክብርን ተሞሉ፣ ይቅርታን ምሕረትን ተሞሉ። ስለዚህ እኛ በምን አኳኋን ነው ያለነው? በይቅርታ በጌታ ምሕረት በጌታ ክብር። ጌታ ስላከበረን በይቅርታው ስለሸፈነን ኃጢአታችን ሁሉ አስወግዶ በምሕረት እጁ ስለዳሰሰን እንኳን ደስ አላችሁ ብላችኋል። አራተኛው መዝሙር በዚሁ በሉቃስ ወንጌል ምዕራፍ 2 ቁጥር 26 አካባቢ ትመለከታላችሁ። እሱ ደግሞ ምን አይነት መዝሙር ነው? ይዜ ተሰሮ ለገብርከ ወይም ይዜ ሰዓሮ ለገብርከ።
ጌታ አምላክ ሆይ አሁን ባሪያህን ታሰናብተዋለህ ይላል። ባሪያህን ታሰናብተዋለህ። ለምንድን ነው የሚያሰናብተው? እስመሪያ አይንተ ያድኖተከ ዓይኖች ማዳንህን አይተዋልና ጌታን አሰናብተው፣ ባሪያህን አሰናብተው። ይህ ደግሞ የምን መዝሙር ነው? የስንብት መዝሙር ነው። ለካ ሰዎች ሲሰነባበቱ ባይ ባይ እየተባባሉ እየዘመሩ ነው የሚሰነባበቱ። ይህን መዝሙር የዘመረው ከጥንት ከሊቃውንቶቹ ከሰባ ሊቃናት አንዱ የሆነው ስምዖን የተባለ በጣም ሽማግሌ ሰው ነው። ይህ ሰው ታሪክ ደግሞ የሚያስገርም ነገር ነው። እድሜ የተቀጠለለት ለካ ጸሎት እድሜ ይቀጥላል። አዎ ይቀጥላል። በኢሳይያስም ተጽፎ እናገኛለን። 15 ዓመት የተቀጠለለት እድሜ የተጨመረለት ሰው አለ። በጸሎቱ ነው። ጸሎት እድሜን የሚያረዝም ልብን የሚቀድስ የሰውን ሕይወት በፍቅር የሚሞላ አለኝታችን ጸሎት ነው። የሚጸልይ ሰው ተሰናከለ ተብሎ አይታወቅም። የሚጸልይ ሰው ብቻ እንደቆመ ይኖራል፣ በእግዚአብሔር ቤት ይኖራል። ይህ በበለጠ ለወጣቶች አስፈላጊ ነው። ከዝማሬው ጋር የጸሎት ልምምድ በነገራችን ላይ አሁን የጠቀስኳቸው መዝሙሮች የሚታወቁትኝ ጸሎተ ማርያም በሚባል ነው፣ ወይም ጸሎተ እግዝእትነ ማርያም ከዚሁ ምዕራፍ ላይ ነው ያለው። እመቤታችን የጸለየችው ጸሎት ነው የሚባለው፣ የምስጋና ጸሎት የተባለው በዚያው ነው የሚቀጥለው። ስምዖንም እንደዚሁ ነው። በጸሎት የተጋ ሰው ነበር፣ ከመቅደሱ የማይለይ መሲሁን ሳያይ እንደማይሞት ተነግሮት ነበር። ኢይመውት ዘእንበለ ይርአይ መሲሖ ለእግዚአብሔር፣ እግዚአብሔር የቀባውን ንጉሥ ሳያይ እንዳይሞት በጸሎቱ እድሜ የተቀጠለለት ሰው አሁን ጌታን ከታቀፈ ካየ በኋላ ነው የጸለየው። ይእዜ ተሰሮ ለገብርከ እግዚኦ በከመ አዘዝከ፣ ባሪያን እንደ ቃልህ እንዳዘዝህ አሰናብተኝ። ምን እያል ነው? ልሙት ይበቃኛል እያለ ነው። ለካ ሰው እየሞተም ይዘምራል። አዎ እየተሰናበተ ይዘምራል። ምክንያቱ እስመሪያ አይንተ ያድኖተከ ዓይኖች ማዳንህን አይተዋልና በቃኝ። ይህ የቅድስና መጨረሻ ነው። ተመልከቱ። ይበቃኛል አሰናብተኝ፣ ዓይኖች አንተን አይተዋልና። የጌታን ዓይኖች እንድናይ ወይም የጌታን ማዳን ያዩ ዓይኖቻችን አሁንም የተቀደሱ ናቸውና ይህን ያሳየን ጌታ ስሙ የተመሰገነ ይሁን። ስለዚህ ዝማሬ የምርቃኔ ወራኬ የምስጋና የክብር የቅድስና የስንብት መዝሙር ነው። በዚህ መልኩ ስታቀርቡ ወጣቶች ምስጢሩ እየገባችሁ ቃሉ እያሳደጋችሁ ስለሚሄድ እንደው እናንተ ስትዘምሩ ስለሰማው ይህን ቃል ላካፍላችሁ ነው የወደድኩኝ። ስለዚህ እግዚአብሔር አምላክ ይህን ስላደረገ አሁን ስሙ የተመሰገነ ይሁን። ወጣት በቤተ ክርስቲያን ጌታ የተናገረው ቃል በጎችን፣ ግልገሎችን፣ ጠቦቶችን አደራ ነው። እናንተ ለቤተ ክርስቲያን አደራ የተሰጣችሁ ናችሁ። ቤተ ክርስቲያን እናንተ ላይ ስትሰራ ነው። ወጣት የሌላት ቤተ ክርስቲያን አትቀጥልም። ወጣቶች ከስር በቃለ እግዚአብሔር ወተት በሆነው ቃል ሲያርጉ ቤተ ክርስቲያን ትቀጥላለች። አጊጣ ከበራ የምትታየው በወጣቶች ነው። ይህን ጌታ ለቅዱስ ጴጥሮስ አደራ ብሎ ነው የሄደው። የውም ጌታ በሚያርግበት ቀን ነው። በሚያርግበት ቀን የመጀመሪያ ስራው ወጣቶችን አደራ፣ ሕፃናትን አደራ።
ከዚያ በፊት ደግሞ በብሉይ ኪዳን በወጣትነት ዘመን እግዚአብሔርን ፍራ ነው። እግዚአብሔርን አገልግል ነው። በወጣትነት ዘመን እግዚአብሔርን አገልግል። መጽሐፈ መክብብ ምዕራፍ 13 ላይ ተጽፎ እናገኛለን። የሰሎሞን ቃል ነው። የሰሎሞን የሚባለው ሰው በ12 ዓመቱ የነገሰ ነው። በ12 ዓመቱ ንጉስ ሲሆን አባቱ ዳዊት ሰው ሁን ብሎ ነው የመከረው። ሰው ሁን ነው ምን ማለት ነው? ሰው ሁን ማለት እግዚአብሔርን ፈልግ። በዚህ መልኩ የተቀደሰ የተባረከ ሰው ነው። 3 መጽሐፍ ጽፏል ተብሎ ከ3ቱ መጽሐፍ አንዱ መኃልየ የሚለው የቅኔ መጽሐፍ ነው። እዚያ ላይ የሚናገረው ስለ ቤተ ክርስቲያን ውበት፣ ስለ ወጣትነቱ ነው የሚያወራው የሚናገረው። እስራኤልን በወጣቶች መንገድ አስቀምጦ ብዙ ነገር ይናገራል። የወጣትነትን ሕይወት ነው የሚናገረው። ሁለተኛው መጽሐፈ ምሳሌ የሚባለው መጽሐፍ ደግሞ ስለማስተዋል ይናገራል። ስለማስተዋል ምናልባት 40 ዓመት 50 ዓመት እድሜ እያለው ሊሆን ይችላል የጻፈው። መኃልየ በጣም በወጣትነቱ ነው። መጽሐፈ ምሳሌ የሚመክረው ብዙ ጊዜ አስተዋይ ሆኑ፣ ተመካከሩ፣ ምክር ከሌለ ዘንድ የታሰበው ሁሉ ይፈርሳል ይላል። እግዚአብሔርን የሚያገኝ የሚያስተውል ሰው ነው ይላል። ጥበብ ማለት እግዚአብሔር መፍራት ነው ይላል። ወጣት ልጅ ማለት የእናት አባቱን ምክር የሚሰማ ነው ይላል። ይህን ይናገራል። ወደ መጽሐፈ መክብብ ላይ ሲደርስ ደግሞ ተመልከቱ፣ ከሸመገለ በኋላ የጻፈው ይመስላል። በጣም ከሸመገለ ካረጀ በኋላ ምንድነው የሚለው? ከንቱ ከንቱ የከንቱ ከንቱ። የዚህን ዓለም ነገር የሚገልጥበት ቋንቋ ያጣል። ከሰማይ በታች ያለው ነገር ሁሉ ከንቱ ከንቱ የከንቱ ከንቱ ነው። ይህን ካለ በኋላ የተወሰኑ ምክሮች ይሰጥና መጨረሻ ላይ የሰው ሁለንተናው እንዲህ ነው። ታዲያ ምን ሰው ዝም ብሎ እግዚአብሔርን ይፍራ ይላል። መጨረሻ ቁጥር ላይ የሰው ሁለንተናው ፍጻሜው ይሄ ነውና እግዚአብሔርን ያክብር፣ እግዚአብሔርን ይፍራ። እንግዲህ ይህንን ሌላ ተራ ሰው ቢናገረው ኑሮ ይህን ያህል ሴንስ አይሰጥም። እንኳን ሰሎሞን ተናገሩ። ሰሎሞን ማለት ከእውቀት ከአስተዳደር ስልት የተዋጣለት አስተዳዳሪ፣ የተዋጣለት ዳኛ፣ ፍርድ አዋቂ፣ ስለ ከዋክብት ስለ ሰማይ በጣም የተመራመረ፣ ስለ እጽዋት ሳይቀር ብዙ ነገር ያወቀ ሰው። ከሀብት ብትሉ ሀብት፣ ከስልጣን ብትሉ ስልጣን የተዋጣለት ታላቁን እስራኤልን የሚመራ የሰላም ንጉስ ነው። አንድ ቀን ጥይት ሳይጮህበት በሰላም እስራኤልን የመራ ሰው ነው። ግን ሁሉ ከንቱ ነው። ሁሉ ከንቱ የከንቱ ከንቱ። የሰው ሁኔታው ሁለንተናው ይሄ ነው። ስለዚህ ሰው እግዚአብሔርን ብቻ ይፍራ፣ እግዚአብሔርን ያገልግል። ለምን? በኋላ ይገለጣል አለ። መጨረሻ ላይ ይገለጣል። ክፉም ከሰራ ክፉ ስራ ይገለጣል፣ መልካም ስራ ከሰራም ያ መልካም ስራ ይገለጣልና ሁሉም በእግዚአብሔር እጅ ነው። እግዚአብሔርን ያክብር። ተመልክቱ፣ ይህን ቃል ስለተናገረ ሁላችሁ በዚህ ቦታ ላይ በአሁኑ ሰዓት ራሱ እግዚአብሔርን ፈልጋችሁ እግዚአብሔርን አክብራችሁ ይችን ሰዓት መስዋዕት አድርጋችሁ ለምስጋና ለጸሎት የተሰበሰባችሁ የተዘጋጃችሁ ሁለንተናችሁ በእግዚአብሔር እጅ ነውና መልካሙ ስራችሁ በእግዚአብሔር ዘንድ እንዲገለጥ እግዚአብሔር ይፍቀድልን።
ወጣትና ቤተክርስቲያን እንዳልኩት ነው። ወጣት ከሌለ ቤተክርስቲያን የለችም። አጠቃላይ በአሁን በዘመናችን ቤተክርስቲያን አስውበዋት የሚታዩ ወጣቶች ናቸው። ይሄ እንዲገልጽላችሁ በእግዚአብሔር ቃል ማደግ የሁሉ ሰውን ለመድረስ ነው፣ ሰውን ለመለወጥ ነው። ከመጥፎ ስራ ወደ መልካም ስራ፣ ከባዕድ አምልኮ ወደ አምልኮተ እግዚአብሔር ህዝብ እንዲለወጥ። ህዝብን ለመለወጥ ደግሞ እንዳልኳችሁ መጀመሪያ ስራ የሚጀመረው የት ነው? ከራሳችን። እኛ ስንለወጥ፣ ወጣቶች ሲለወጡ፣ አማኞች ሲለወጡ ያልተለወጠውን ሰው ለመለወጥ it's very easy. If you want to change the world, ዓለምን ልትለውጥ ከፈለግ ምንድነው የሚለው? start with yourself. ከራስ ጀምር ነው፣ ከልብ ጀምር። የኛ ትምህርትም ይሄ ነው። አትስረቅ ብለህ የምታስተምር ተሰርቃለህን? መጥፎ ስራ አትስሩ ብለህ የምታስተምር አንተ መጥፎ ትሰራለህን? ተጠንቀቅ ነው የሚለው ጳውሎስ ይለው የሚናገር መጀመሪያ ራስን። ስለዚህ ወጣቶች ካህናትም ጭምር ሊቃውንት ሁሉም ራሱን ከለወጠ ካሳደገ ሌላውን ለመመለስ በጣም ቀላል ስለሚሆን ይህንን የጀመራችሁትን የወጣትነት ትምህርት በዚሁ ቀጥሉበት፣ ግፉበት። በዚሁ ቀጥሉበት፣ ግፉበት። እግዚአብሔር ደግሞ ያግዛችኋል። ከዚያ አንድ የተለወጠ ሰው ካለ፣ የዳነ ሰው ካለ ሌላውን ለማዳን በጣም ቀላል። ግን እኛ ሳንድን፣ እኛ ሳንለወጥ እንዲሁ ብንለፈልፍ ብናገር ከንቱ ስለሚሆንብን ይህን ከልባችን ሁላችንም፣ እኔም ከልቤ ነው የምናገረው፣ ሁላችሁም ከልባችሁ አስባችሁበት በእግዚአብሔር ቃል በግንዛቤ በመልካም ምግባር በመልካም ስርዓት ራሳችሁን አሳድጉ ላለው። በተረፈ እንግዲህ ቦታውን ያክብርልን። መልካም ስራ ነው ያየነው። ብፁዕ አባታችን ቦት እንኳን ደስ አለዎት ነው የምለው። ያው እንደተነገረው ነው። መቼም ለሰውም ገዳለው ገዳም አባት ናቸው። ሁሉ ነገር ጥሩ እየተከናወነ ነው። የብፁዕ አባታችን ያው እንደተናገሩት በዚያ በሰሜን ህድንም ጥሩ ስራ ነው ሰርተን ዛሬ ሌላ የለም። ሰው ህዝባችን የሚፈልገው አሁን ፍቅር፣ ሰላም ነው የሚፈልገው። ክርስትና የሚተረጎመው ደግሞ በፍቅር በሰላም ነው። ትርጉሙ እሱ ነው። ፍቅር ከሌለ፣ ሰላም ከሌለ ብንጮህ ዋጋ የለም። እና የፍቅር ስራ ነው ያሳለፍነው በሰሜኑ ሀገር፣ በዚህ በሊቃውንቱ ሀገር በጣም ሊቃውንቱ ተደስተው ነው የሸኙን ያስተናገዱን። እዚህም እንደዚሁ በተመሳሳይ ነው። ሸገር ሲቲ ላይም እንደዚሁ ነው። አዲስ ሁሉም ይሄ ነገር በዚህ ይቀጥላልና ለዚህ መልካም ስራ እግዚአብሔር ስለፈቀደለት ብፁዕ አባታችን እንኳን ደስ አላው ስላለው ቦታውንም ያክብርልን። እዚያ ያየነው ጸበልም የሚፈውስ የሚያድን አድርግልን። ይህን ቤተክርስቲያን በሰላም ተጨርሶ እንዲመረቅ ፈቃድ ይሁንልን። ሁላችሁን ይባርካችሁ። አስጀምሮ ያስጨበረሰን ጌታ ስሙ የተመሰገነ ይሁንልን። እግዚአብሔር ይስጥልን።